ይህንን እወቁ ሙስሊሞች ማርያም እንወዳታለን። አንድ ሲዲቃ እውነተኛም በመባል ትጠራለች። ከዛም ውጪ ደግሞ ማርያም ቁርአን ላይ ሱረቱን የማርያም ምዕራፍ የሚል አለ። ከዛም በተጨማሪ ማርያም ለሙስሊሞች ምሳሌ ተደርጋለች። ضرب الله مثلا للذين آمنوا ያለው ለነዛ ላመኑት ምሳሌ አድርገናታል ብሏል። ማርያም የኢምራን ልጅ ወይም የሐና ልጅ የሆነችው በስዕለት እንደተወለደችም እናምናለን። ሐና ለአንድ ፈጣሪ ስዕለት አድርጋ ማርያም ተወለደች። ማርያምን ደግሞ ወይም መርየምን ዘካርያስ ወይም ዘከርያ አሳደጋት። እሷ ገና በልጅነቷ ብዙ ተአምሮችን ታይ ነበረ። ያለ ሂሳብም አላህ ይረዝቃት ነበረ። የክረምትን ምግብ በጋ ላይ ያበላት ነበረ። ከዛ በኋላ ደግሞ ማርያም ያለ አባት ኢሳን እንደወለደችም እናምናለን። እኛ ሙስሊሞች ኢሳ ያለ አባት እንደተወለደ እናምናለን። እኛ ሙስሊሞች ኢሳን እንወደዋለን። ኢሳን አላህ ሱብሓነሁ ወተዓላ ካከበራቸው ትላልቅ 5 ነቢያቶች ውስጥ አንዱ መሆኑንም እንመሰክራለን። በዚህም አናበቃም። ኢሳ በተአምር የታመሙ ሰዎችን እንዳዳነ፣ የሞቱ ሰዎችን እንዳነሳ፣ አይን የሌላቸውን አይን እንዳረገም በተአምር በአላህ ፍቃድ እናምናለን። እኛ ሙስሊሞች ከዛም ከፍ ብለን ኢሳን አልገደሉትም አልሰቀሉትም ብለን እናምናለን። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም ይላል። ኢሳ የአላህ ነቢይ ነው፣ የተከበረ ሰው ነው። እነዛ አይሁዶች ተመሳሰለባቸው እንጂ እሱን አልገደሉትም አልሰቀሉትም። ኢሳን እኛ እንደምንወደው እናቱንም እንደምንወድ ተናግሬያለሁ። ግን የእስልምና አስተምህሮት ኢሳ የተሞተን ስላስነሳ አይን የሌለውን አይን ስላደረገ ፈጣሪ አይደለም። ለምን ብላችሁ ካላችሁ ሙሴ እኮ ባህርን ከፍሏል። ሙሴ ከዛ በፊት 12 ቦታ ባህርን ከፍሎታል። ግን ሙሴ ፈጣሪ አይደለም፣ መልእክተኛ ነው። ኢሳም ቢሆን ወይም ኢየሱስም ቢሆን ተአምር ማሳየቱ ብቻ ፈጣሪ እንዲሆን አያደርገውም። ሁለተኛ ኢየሱስ በተአምር ያለ አባት ነው የተወለደው። ያለ አባት መወለድም ፈጣሪ አያደርግም። ለምን ካላችሁ አባታችን አዳም አባትም እናትም የለውም ነበረ። አደም ወይም አዳም አባትም እናትም የለውም። ግን እሱ አይመለክም። መመለክ ካለበት ከመሰሊ አደም ነው የሚለው። ኢሳ የአደም ልጆች ውስጥ አንዱ ነው። በተአምር መወለድ ሔዋንም ከአዳም የጎን አጥንት ነው የተፈጠረችው። እሷም አባትም እናትም የላትም። ለምን አናመልካትም ታዲያ? ተአምር መስራት በተአምር መወለድ ብቻውን አንድን ነገር ፈጣሪ አያደርገውም። የሰው ልጆች ሆይ እኛ እያልን ያለነው እነዚህን መርየምንም ይሁን ማርያምንም የኢሳን እናት ኢሳንም ሆነ የመርየም ልጅን የሚገባቸውን ቦታ እንስጣቸው። ተአምር ሰርተዋል። የፈጣሪ ተአምረኛ እዚህ ምድር ላይ የተገኙ ተአምረኛ ፍጡሮች ናቸው፣ ግን አይመለኩም። ነብዩ መሐመድም ቢሆን አይመለክም። ነብዩ መሐመድ መልእክት ይዞ የመጣ መልእክተኛ እንጂ አናመልከውም እኛ ሙስሊሞች። ነብዩ መሐመድ ለኛ ይህንን ለሰዎች ግልጽ ያልሆነን ነገር ግልጽ ለማድረግ የመጣ ነብይ እንጂ አናመልከው። በእስልምና አስተምህሮት ሙሴም አይመለክም፣ ኢሳም ወይም ኢየሱስም አይመለክም፣ መሐመድም አይመለክም፣ የትኛው መልእክተኛ አይመለክም። መልእክተኛ ብቻ አይመለክም የምንለው መላእክቶችም አይመለኩ። ሚካኤል ወይም ደግሞ ሚካኤልም አይመለክም፣ ጅብሪል
ወይም ገብርኤልም አይመለክም። እነሱ ፈጣሪ ላይ የማያምፁ የፈጣሪ ታዛዥ መልእክተኛ እንጂ የሚመለኩ አይደለም። ይህንን እወቁ። እውነቱ ይሄ ነው። የሰው ልጆች ሆይ አንብቡ። ዝም ብለን እንደ ጋሪ እንደዚህ ተደርጎልን መሄድ የለብንም። ጭንቅላት አለን። እኛ ከእንስሳ የምንለየው ለምን ብለን እንጠይቃለን። ማን ነው? ለምን? ወዴት? ለምን ተፈጠርኩ? ስፈጠር ምን ነበርኩ? ለምንድነው ከተፈጠርኩ በኋላ ከ40 ቀን በኋላ የምደረገው? እንጠይቅ። ጭንቅላታችንን የተሰጠን ለዚህ ጥያቄ ነው። ለመስራት ብቻ አይደለም። ስራ ተቀጥሮ ለመስራት ብቻ አይደለም። በኋላ ከሞትም በኋላ ኃይለኛ ሲሪየስ የሆኑ ጉዳዮች ነው ያሉት። ሲኦል እኮ ነው ያለው። ሲኦልና ገነት። ወይ ሲኦል ትገባለህ ወይ ገነት ትገባለህ። ለዚህ ጉዳይ ምንም ሳታቅ መሞት የሚያድን ይመስላል? አንተ የሆነ ቢሮ ለመቀጠር ሰርቲፊኬት ከሌለህ እዛ ቢሮ ትቀጠራለህ? አትቀጠርም። እዚህ ምድር ላይ ላለ ቢሮ ለመቀጠር እንኳን ሰርቲፊኬት ያስፈልጋል። ስለዛ ዕውቀት ያስፈልጋል። ታዲያ አንተ የእምነት አባትህ ዝም ብሎ ይዞ ገነት ያስገባል? ይህን ጉዳይ በደንብ እናስብበት። በደንብ ምክንያታዊ መሆን ያስፈልጋል። ምንም ሳናቅ ምንም ነገር ሳናነብ ስለ ሃይማኖታችንም ሆነ ስለሌላው ሃይማኖት ሳናቅ ዝም ብለን ገነት እንገባለን ብለን የምናስብ ከሆነ እኔ ሞኝነት ነው የሚመስለኝ። ለምን ስራ እንኳን አትቀጠርም? ሙያ ከሌለ ዕውቀት ከሌለ ካላነበብክ እዚህ ምድር ላይ የሆነ ገንዘብ 1000 ብር ለማግኘት ልምድ አለ ወይ ትባላለህ፣ ዕውቀት አለ ወይ ትባላለህ። ካዲያ ገነትን ለመውረስስ ዕውቀት አያስፈልግም? ፈጣሪ ማወቅ የለብህም? መጽሐፉን ማወቅ የለብህም? እኛ 5 ቮሊዩም መጽሐፍ እናነባለን። ለምን? አንድ ዲግሪ ለመውሰድ፣ አንድ የሆነ ወረቀት የሆነ ሰርቲፊኬት ለማግኘት። ግን ገነትና ገሃነም ስለሚያስገባ መጽሐፍ ማንበብ አትፈልግም፣ መክፈትም አትፈልግም። ይሄ የጠላታችን የሰይጣን ስራ ነው። መጽሐፍንም ቢሆን አንብበው ክፈትና የመጣው ከድነህ እንድታስቀምጠውና ወይም ደግሞ ይዘው እንድትዞር ሳይሆን እንድታነበው ነው። አንብቡ፣ አንብቡ፣ አንብቡ። ከዛም ጠይቁ። ለምን ተፈጠርን? ወዴት ነው የምንሄደው? አፈሐሲብቱም አነማ ኸለቅናኩም አበሳ ነው የሚለው። እናንተ አሰባችሁ እንዴ እኛ ምድርና ሰማይን ለጨዋታ ለቀልድ የፈጠርን መሰላችሁ እንዴ ይለናል። ፈጣሪ ለቀልድና ለጨዋታ ለጌም አይደለም ይሄንን ዩኒቨርስ የፈጠረው፣ ለዓላማ ነው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን ነው የሚለው። አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን እንዲያመልኩኝ እንጂ ብሏል። ይህን ነገር እናስብበት የሰው ልጆች ሆይ። እኛ ማንንም ለመጫን አይደለም፣ ማስገደድ አይደለም። እስቲ አይናችንን ከፈት እናርግ፣ ጆሮአችንን ከፈት እናርገው። እውነቱን እንይ፣ እናንብብ፣ ስለ እምነታችን እንጨነቅ። ለምንድነው እንዲማረገው? ለምን እንጠይቅ። ይህንን ስራ ለሁላችሁም እንግዲህ እንሰጣለን። እኔንም እናንተንም ወደ አንድ የሰማይና የምድር ፈጣሪ አምልኮት ይመልሰን። የመጨረሻ መልእክቴ ነው። ሱብሃነከ አላሁመ ወቢሐምዲህ